የሰሞኑ የጤና ባለሙያዎች ተቃውሞ መልኩን እየቀያየረ ይመለከተናል ባዮችንም እያሳተፈ የዳር ተመልካቾችን ትዝብት እያስተናገደ ቀጥሏል። ጉዳዩ ከሌሎች ፖለቲከኞች ይልቅ የተለየ ትኩረት ባሳደሩበት ጀዋር መሐመድና አቶ ታዬ ደንደዓ ምክንያትም በተለያዩ የማህበራዊ ሚዲያዎች በኩል ለሚደርሱባቸው ትችቶች ምላሾችን በመስጠት ቀጥሏል። አቶ ታዬ ደንደዓ በአንድ የፌስቡክ ልጥፍ ላይ ምስላቸው ከጀዋር መሐመድ ጋር ተጋርቶ የኤርትራ ወዳጅ ተደርገው የተፈረጁበትን ልጥፍ በማጣቀስ ተከታዩን ምላሽ ሰጥተዋል። ቆይ ግን ኤርትራ ሄደው የቡና ቁርስ ያደሉት ለፕሬዝዳንት ኢሳያስ ቀለበት ያጠለቁት የኢትዮጵያን ጓዳ ለሻዕቢያ ያሳዩት የሀገርን ሀብት በጦርነት አቃጥሎ የኢኮኖሚ ቀውስ የፈጠሩት ህዝቡ ሳያውቅ በውጭ ኃይሎች ዜጎችን ያስገድሉትና የግብፅን ጥቅም ለማስከበር በመሐላ ቃል የገቡት ታዬና ጀዋር ናቸው እንዴ? ደግሞስ የሐኪሞች የመምህራን የወታደሩና የሌሎች ሰርቶ አደሮች የዳቦ ጥያቄ በምን ስሌት 4 ኪሎን በመርፌ ያስብላል? አይቄስ ሞገሴ ሁሉም እንደሱ ጥሬ ስጋ እየበላ በውስኪ የሚያወራረድ ይመስላል ብለዋል አቶ ታዬ ደንደዓ። ጀዋር መሐመድን በበኩሉ ከካቢኔ ውጪ ሁሉም የመንግስት ሰራተኛ ኑሮ አይደለም እየኖረ ያለው በማለት ሙግቱን ቀጥሎበታል። ጀዋር አክሎም እንዲህ ይላል። የመንግስት ሰራተኛ በሙሉ የሥራ ግብር 35% ይቆረጣል። ንግድ ባንክ ደግሞ ከዚህ የተቆራረጠውን የባሰ ይቆርጠዋል። ኦንላይን ክፍያ በመፈጸም በደብተር በማውጣት በኤቲኤም በማውጣት ከባንክ ወደ ባንክና ወደ ቴሌብር እንዲሁም ወደ ሳፋሪኮም ስትልክ ሁሉም የአገልግሎት ክፍያ በማለት ይቆርጣል። በተጨማሪ ደግሞ 15% ተጨማሪ እሴት ታክስ ይቆርጣል። በጣም የሚገርመው ደግሞ ብር ሳይኖረን ከአካውንት ወደ ቴሌ ተቸግራ 5 ብር ስታስተላልፍ የአገልግሎት እጥፍ 10 ብር ይቆርጣሉ። ወደ ሳፋሪኮም እና የግል ባንክ ጭራሽ የአገልግሎት ክፍያው አይቀመስም። ከካቢኔ ውጭ ሁሉም የመንግስት ሰራተኛ ኑሮ አይደለም እየኖረ ያለው። ግማሹ ቤተሰብ እያገዘው ዘመድ እያስቸገረ ነው የሚኖረው። በተለይ መምህራን አንድ ጫማና ሱሪ ያለ ቀያሪ አመት ይለብሳሉ። ተቸገርን ስንል የጽንፈኛ ፋኖና ሸኔ ደጋፊ ናቸው ይባላል። እረ ወዴት እንሂድ? ለማን እንናገር? ማንስ ይሰማናል? ልጅ መውለድ፣ ማስተማር፣ መመገብ፣ የቤት ኪራይ መክፈል አይታሰብም። ለምግብ ራሱ አይበቃም። አንድ በየአይነት 150 ብር አማካኝ ዋጋው ነው። ለምሳሌ 10600 ብር ግሮስ ሳለሪ ያለው ሰው ኔት ሳለሪ 7600፣ ከዚያም ደግሞ የኮሪደር ልማትና ሌላም ማስገዳጅ መዋጮ በየወሩ ይቆረጣል። ብቻ የዕለት ወጪን መዘርዘሩ ትርጉም የለውም። ባጭሩ 7000 ብር እየተከፈለ ምንም መኖር አልተቻለም። ለዚያውም ከ10 እስከ 15 ዓመት አገልግሎት ያለው እንጂ ከዚህ በታች የሚከፈለውም በጣም ብዙ ነው። እረ የህግ ያለህ የሚሰማን አጣን፣ ራበን፣ ጫማችን ሸተተ፣ ቀል አይደለም የሚል ልጥፍ አጋርቷል ጀዋር መሐመድ። ለጤና ባለሙያዎቹ ጥያቄ ድጋፍ ከሚያደርጉት ከነ ጀዋር መሐመድና ታዬ ደንደዓ በተቃራኒ ደግሞ ኢትዮጵያ የምትከፍላችሁ ያላትን ነው የሚል ምክንያት የሚሰጡም ደግሞ አሉ። ኢትዮጵያ ደሃ ሀገር ናት። የምትከፍላችሁ በነገራችን ላይ እንግዲህ በተቻለ አቅም ያላትን ነው። በዚህ አጋጣሚ ሊታወቅ በእናንተ ተጠቅመው የተለያዩ ሞቅታ ሊፈጥሩ የሚያስቡትን ሰዎች ተጠንቀቋቸው፣ አይጠቅሟችሁም። ያ ተገቢ አይደለም። እነጀዌና የመሳሰላችሁ ወዳጆችም አባዬ የራሳችሁን አጀንዳ መፍጠር ነው። አይሚን ከፈለጋችሁ ወይም ደግሞ አሰባርቆ ኬዝ ጋገር ማድረግ ነው እንጂ በሰው ድግስ ምንድነው? ለሀገር አስቡ፣ ለወገን አስቡ፣ ለአያቶቻችን ለእናቶቻችን አስቡ። ያንን ለማለት እንወዳለን። እነ ጀዋር መሐመድ ጠጋጠጋ እናንተም ደግሞ ተው ኦፍ ኤጋ። በዚህም ማለ በዚያ ግን የጤና ባለሙያዎቹ ያስቀመጡት ቀነ ገደብ አሁን በአንድ እጅ ጣት ወደሚቆጠሩ ቀናት አሽቆልቁሏል። እውነት ጤና ባለሙያዎቹ እንደዛቱት የሥራ ማቆም አድማ ያደርጋሉ ወይንስ መንግስት ለጥያቄው ምላሹን ይሰጣል? በከፍተኛ ትኩረት እየተጠበቀ ያለ ጉዳይ ነው። አስገዴ እንዴሾ በሚለው ስም ብዙዎች የሚያውቁት ድምፃዊ ነው አስገኘው አሽኮ። ከሰሞኑ የኢትዮጵያ የህግ ባለሙያዎች ሴቶች ማህበርን ጭምር አስደንግጦ ለክስ ያስሮጠ ክስተት በዚህ ድምፃዊ ዙሪያ ሲያንዣብብ ነው የሰነበተው።
አስጌ በአንድ የማህበራዊ ገጽ ጽሑፉ ላይ ሴት ልጅ ከልቧ ልታፈቅር አትችልም የሚል መልእክት ያለው ሐሳብ ካጋራ በኋላ ነገሮች በፍጥነት ነበረ መልካቸውን ሲቀይሩ የነበሩት። የህግ ባለሙያ ሴቶች ማህበር አስጌን ስለ መክሰስ መግለጫ ካወጣና የተለያዩ የህብረተሰብ ክፍሎች ቁጣቸውን ከገለጹ በኋላ አስጌ ይፋዊ ምላሹን ሰጥቷል። አስጌ እዚህ ሁሉ ነገር ውስጥ ከመግባቱ በፊት ነገሩን በቀልድ መልክ ያየው ነበር። ነገር ግን አሁን ጉዳዩ ህጋዊ ሁነቶችን ሊያስተናግድ የሚችልበት አጋጣሚ መፈጠሩ ነው ድምጻዊውን ለምላሽ አደባባይ ያስወጣው። በሳቂታና ተጫዋች ባህሪው የሚታወቀው ድምጻዊው ማህበራዊ ሚዲያን አብዝቶ የመጠቀሙን ያክል ለአሻሚ ትርጉሞች የሚጋለጡ ንግግሮችን በርካታ ጊዜ ሲናገር ይሰማል። ከዚህ አሁን ላይ ተቃውሞ ያስተናገደበት ካለው የሴቶች ጉዳይ ጋር ተያይዞ በአንድ የቲክቶክ ቀጥታ ስርጭት ወቅት የተናገረው ነገር እንዲሁ በዚያው አጋጣሚ እጅግ መነጋገሪያ ወደ መሆን አድጓል። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን አለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ይታስፈምሱኝ ነው እንደገና ደግሞ አሁን ደግሞ ሪከርደር እውነት ልትረገጠች ዝምድር ላይ ሽምግልና እንኳን ስንልክ ልጁ ምን አለው አይደል እንደምንባለው አይደለም ወይ? ልክ ነው በሉኝ። አንድ ቁጥር ጻፉ እንዴ! በቃ አንድ ቁጥር ጻፉ እንዴ! እንዴ ማአታ እንደ አይረፉ ሴቶች ረፉ ወንዶች ነው ያልኩት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ሴቶች ራሱ አንድ ቁጥር አባል ማአታ እንደ እየጻፉ ነው። የምር ኧረ አንድ ማአት እሺ ሴቶች የምር ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ግን በጣም ጨዋ ሴቶች አላችሁ አንድ ቁጥር እየጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ ላይፍ ቀላል ነው የምታደርጉልን ለኛ እንደናንተ አይነት ሴቶች። ቅድም ያልኳችሁ አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም፣ ልታብዱም አይገባም፣ እንድታብዱም አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አቃለሁ። ለፍቅር ራሷን ያጠፋች ሴት አቃለሁ እኔ ያልኩት እኔ አታብዱም ነው። አዎ አታብዱም፣ አትበዱ፣ እንድታብዱም አልፈልግም። ግን አይ እኛ ፍቅርን ብቻ ነው ምናምን ጭዌ አትጫወቱ። ሽምግልና ስንልክ ሁሉ ልጁ ምን አለው ነው እየተባልን የምናገባው። አንካካድ። መሬት ላይ ያለ ሀቅ ነው ያወራሁት። ችግሩ ምንድነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸው። ችግሩ ምንድነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈልግም። እኛ ካላወራን ታዲያ ማንንም ማያውቀው ሰውዬ አንድ ልስትሮ ቢያወራና እዛው ተወርቶ ነው የሚቀረው። አንዳንድ እውነት ወደፊት መምጣትና ፌዱቲ በእነዚህ አይነት ውዥንብሮች የተከበበው አስጌ ታዲያ ዛሬ ምላሹን እንዲህ ሲል ሰጥቷል። የሀገር ካስማ ምስክር ነው። በመጀመሪያ ደረጃ ጽሑፌ ላይ ሁሉም ሴቶች የሚል የለም። ምንም አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛውም የፊት ገጽ ማህበራዊ ሚዲያ ላይ አላጋራሁም። እንዲያውም ለሴቶች ድምጽ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ለዚህም እስከዛሬ ትመጣለች እያለ በተስፋ የሚጠብቀውን መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድማችንን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገር እንብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም የምለው። ለምን አያብዱም ትለናለህ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። እንድታብዱም አልፈልግም። እኔ የልጄ ሴት አባት የእናቴ ሴት ልጅ ነኝ። ማበድም ደግሞ
የፍቅርም የጀግንነትም መገለጫም አይደለምና የወሰድኩባችሁ ክሬዲት ካለም በይፋ መልሻለሁ። ይቅርታዬንም እነሆ። ለሚመለከተው ግን አንድ ነገር ማለት እፈልጋለሁ። ተደፍረው የተገደሉ ሕፃናትን ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ ከ15 እስከ 49 ዓመት ዕድሜ ክልል ውስጥ የሚገኙ ሴቶች 10% የሚሆኑት ሲደፈሩ ያልነበረን ለቀነኒ አዱኛ ወዳጆችና ቤተሰቦች መጽናናትን እመኛለሁ። አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘን ማለት እወዳለሁ። ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና ዙሪያዬ ባሉ እንዲሁም በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የሀገር ካስማ ለሴቶች እኩልነት የተሰራ ሙዚቃ ምስክሬ ነው። በመጨረሻም በነፃ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ እቃወማለሁ። አመሰግናለሁ። አሁን ኑና ሰሩኝ። ሴት በፍቅር አታብድም። ድምፃዊ አስገኘው አሽኮ። ውድ የሐመር ሚዲያ ቤተሰቦቻችን ዛሬ የተሰሙ አጫጭር መረጃዎችን በስተመጨረሻ እናጋራችሁ። ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብቱን ለደሃ ሀገራት ሊለግስ ነው ተባለ። ባለፉት 25 ዓመታት $100 ቢሊዮን ለግሷል። አጠቃላይ የሀብት መጠኑ $108 ቢሊዮን ነው። ለልጆቹ ከሀብቱ ከ100 ያነሰ እንደሚያወርሳቸውም ተናግሯል። አሜሪካዊው ባለሀብት ቢል ጌትስ ሀብቱን በሚቀጥሉት 20 ዓመታት ለደሃ ሀገራት ይለግሳል። በዓለም ቅድሚያ ትኩረት ተሰጥቷቸው ሊፈቱ የሚገባቸው ብዙ ችግሮች መኖራቸውን የተናገረው ባለሀብቱ እንደ አውሮፓውያኑ አቆጣጠር በ2045 ሀብቱን በሙሉ ለቢልና ሜሊንዳ ጌትስ ፋውንዴሽን በማስተላለፍ ለደሃ ሀገራት የሰብአዊ እርዳታ ለመለገስ መወሰኑን አስታውቋል። ቢሊዮነሩ በፈረንጆቹ 2000 ዓመተ ምህረት ከባለቤቱ ጋር በመሆን ባቋቋመው ቢልና ሜሊንዳ ጌትስ ፋውንዴሽን አማካኝነት ባለፉት 25 ዓመታት $100 ቢሊዮን ለግሷል። ድርጅቱ ባደረገው ድጋፍ በበርካታ ሀገራት የክትባት አቅርቦትን ለማሳደግ፣ የኤችአይቪ ኤድስ ስርጭትን ለመከላከል፣ የቲቢና የወባ በሽታ ወረርሽኝን ለመቀነስ ገንቢ ሚና ተጫውቷል። የቢልና ሜሊንዳ ጌትስ ፋውንዴሽን መስራች ቢል ጌትስ የፋውንዴሽኑን 25ኛ ዓመት መስረታ አስመልክቶ ባወጣው መግለጫ እኔ ከሞትኩ በኋላ ሰዎች ስለኔ ብዙ ነገር ሊናገሩ ይችላሉ፣ ነገር ግን የዓለማችን ቱጃር ቢል ጌትስ አረፈ የሚለው ንግግር ግን አይኖርም፣ ምክንያቱም በህይወት ያለው ሀብቴን በሙሉ ለድሆች እርዳታ ለመስጠት ወስኛለሁና ብሏል። ቢል ጌትስ በዓለም አቀፍ ደረጃ በፖሊዮ በወባና በኩፍኝ አማካኝነት የሚከሰቱ የእናቶችንና የጨቅላ ህፃናትን ሞት ለማስቀረት ፍላጎት እንዳለውም ገልጿል። የ69 ዓመቱ የማይክሮሶፍት ኩባንያ መስራችና ባለቤት ቢል ጌትስ አሁን ያለው አጠቃላይ የሀብት መጠን $108 ቢሊዮን ሲሆን ከ20 ዓመታት በኋላ $200 ቢሊዮን እንደሚደርስም ይጠበቃል። ይህ በእንዲህ እንዳለ ቢል ጌትስ ለሶስቱ ልጆቹ ከጠቅላላ ሀብቱ ውስጥ ከ1% ያነሰ እንደሚያወርሳቸው በቅርቡ ባደረገው ቃለ ምልልስ ላይ ይፋ አድርጓል። ለዚህም ምክንያቱ ልጆቹ በጥሩ ሁኔታ ያደጉና ጥሩ ትምህርት ያገኙ በመሆኑ ነው ይላል ቱጃሩ ቢል ጌትስ። ልጆቹ የቤተሰቡን ቢዝነስ እንዲመሩ ፍላጎት እንደሌለው የተናገረው የማይክሮሶፍት መስራቹ የራሳቸውን ገቢና የራሳቸውን ስኬት እንዲፈጥሩ እድል ልሰጣቸው ሻለው ባይ ነው። ሞርኒንግ ስታር ድረገጽ እንደሚለው ይሄም ቢሆን ለልጆቹ ቀላል ውርስ አይደለም። እያንዳንዳቸው ከአባታቸው ሀብት ወደ $1.5 ቢሊዮን ገደማ ይደርሳቸዋል። ሩሲያ ለሰሜን ኮሪያ ወታደሮች ሽልማት ማበረከቷ ተገለጸ። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱት አገልግሎት ሽልማት ሰጥታለች። የሩሲያ ባለስልጣናት እንዳሉት ወታደሮቹ በኩርስ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሰሜን ኮሪያ የሩሲያ አምባሳደር አሌክሳንደር ማትሴጎራ ሩሲያና ሰሜን ኮሪያ ስልታዊ አጋርና ጥብቅ ወዳጆች መሆናቸውን ስለመግለጻቸው የሰሜን ኮሪያ ማዕከላዊ የዜና ኤጀንሲ ገልጿል። አምባሳደሩ እንዳሉት ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ላበረከቱት ሕይወትን እስከ መስጠት ለደረሰው መስዋዕትነታቸው ወታደሮቹን የሰሜን ኮሪያ ህዝብንና እንዲሁም ፕሬዝዳንቱን ኪም ጆንግን አመሰግናለሁ ብለዋል ሲሉ መልእክታቸውን አስተላልፈዋል። ባለፈው ወር መጨረሻ ሰሜን ኮሪያ ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማገዝ ወደ ሩሲያ ወታደሮቿን መላኳን አረጋግጣለች ሲል የዘገበው የአናዶሉ ዘገባ ነው።